እስካሁን በ2026 ከወጡ ፊልሞች ውስጥ አንድ የወደድኩትን ፊልም ጋብዛችኋለሁ። እስከ ፊልሙ ፍጻሜ እናንተ አብራችሁኝ ቆዩ። ሁለት ፍቅረኛሞች ተራራን ወደ ላይ እየወጡ ነው። ሳሻ አንድ ቦታ ቀርታለች። እየደጋገመ ያ ቦታ እያዳለጣት ትንሸራተታለች። እንም ቦታ ለማለፍ ስትታገል የተመለከተው በኋላ ቶሚም ለምን አይቀርብንም ዛሬ ረፍት እናድርግ አላት። አየሩ በጣም እየተቀየረ እየመጣ ስለሆነ ሳሻ ተራራው መውጣት በጣም የከበዳት ይመስላል። እሷም ምንም ይሁን ይህንን ተራራ ዛሬ ወጥቼ ማደር አለብኝ አለችው። ቶሚ ግን እንዴትም ብሎ አሳምኗት እዛው አካባቢ ድንኳናቸውን ጥለው ረፍት ለማድረግ ይወስናሉ። በሌላ በኩል ንፋሱ እየከበደና እየከበደ እየመጣ ነው። ቶሚ እንደዚህ አይነት አደገኛ ነገሮች ከዚህ በኋላ ማድረግ አልፈልግም፣ ሁሌም እኮ እድለኛ አትሆኝም ይላታል። ሳሻም በጣም ነበር የተናደደችበት። ግማሽ ተራራ ከወጣም በኋላ አሁን ለምን ይህንን ንግግር ትናገራለህ አለችው። በዚህ መሀልም ንፋሱ በጣም እየከበደ እየመጣ ስለሆነ ተራራውን ለመውረድ ይወስናሉ። ከዛም ልክ ተራራውን ሊወርዱ ሲሉ ከላይ ያለው በረዶ እየተናደ ይመጣል። ይህም የተናደው በረዶ ቀጥታ ቶሚ ላይ ይወድቅበትና ቶሚ ወደ ታች ዝቅ ብሎ የሳሻን ገመድ ይጎትተዋል። ቶሚ ራሱን ስቶ ስለነበረ ሳሻ እንዴትም አድርጋ የእሱን ክብደት መቋቋም አልቻለችም። ሳሻ ምንም አማራጭ ስላልነበራት የእሱን ገመድ ትቆርጠውና ቶሚ ከተራራው ላይ ወድቆ ይሞታል። ከዛም ይህ ሁሉ ነገር ከተፈጠረ ከ5 ወር በኋላ ሳሻን በድጋሚ ያሳየናል። ሳሻ አሁን እየተጓዘችው ያለችው አንድ ትልቅ ፓርክ አለ፣ ወደዛ ነው። ወደ ፓርኩ ከመግባቷ በፊት አንድ ፖሊስ አደራ ብቻሽን ወደዚህ ፓርክ እንዳትገቢ ይላታል። እናም አብዛኛው ጊዜ ወደዚህ ፓርክ ገብተው ብዙ ሰዎች እንደሚጠፉም ነገራት። ሳሻም አንዳንድ ነገሮችን ለመግዛት ወደ ሱፐርማርኬት ትገባለች። ሱፐርማርኬት ውስጥም አንዳንድ ወንዶች ጥሩ ያልሆነ አመለካከት ሲመለከቷት ተመለከተች። በዚህ መሃል ነው ቤን የተባለ ሰው ወደ ሱፐርማርኬት የመጣው። እነዚህም ወንዶች ሳሻን መጥፎ የሆነ ንግግር ይናገሯታል። ወደ ፓርኩ መሄድ የምትፈልጊ ከሆነ እኛ መንገድ እንመራሻለን እያሉ እነዚህ ወንዶች ይሳለቁባታል። ቤንም በዚህ መሃል ጣልቃ ይገባና የእናንተን እገዛ አትፈልግም፣ ዞር በሉላት ይላቸዋል። ወንዶቹ ጥለዋት ከሱፐርማርኬቱ ወጡ። ሳሻም ከሱፐርማርኬቱ ከወጣች በኋላ ቤንን ታናግረዋለች። ጂፒኤስ እየሰራ ስላልሆነ ወደ ፓርኩ መሄጃ መንገድ ወዴት ነው ብላ ጠየቀችው። ቤንም የወረቀት ማፓን እያመላከተ በዚህ መንገድ ሂጂ ብሎ ይጠቁማታል። እናም መጀመሪያ እዚህ ቦታ ሂጂ አላት። እዚህ ቦታ ከሄድሽ ጸዴ ካምፒንግ ቦታ ታገኛለሽ አላት። በኋላም ሳሻ ስትጓዝ ተውልና ለማረፍ መኪናዋን ወንዝ አጠገብ ታቆማለች። ሱፐርማርኬት ውስጥ ያገኘቻቸው እነዛ ወንዶችም ተከትለዋት መጥተው እሷ አጠገብ መኪናቸውን አቆሙ። አልኮል ምናምን እየጠጡ ስለነበረ ለምን አብረን አንጠጣም ብለው ይጋብዟታል። ሳሻም እነዚህ ወንዶች አጠገብ መኪናዋን ማቆም ምቾት ስላልሰጣት ተመልሳ ወደ መኪናዋ ገባች። ከነዚህ ጎረምሶች አንዱ ይመጣና በሯን አንኳኩቶ መኪና እንድትወርድ ይነግራታል። ሳሻ ዞር ብላ እንኳን አላየችውም። ጸጥ ብላ መኪናዋ ውስጥ ተቀመጠች። የሚቀጥለው ቀን ሳሻ ትንሽዬ ጀልባዋን ከመኪናዋ ላይ ታወርዳታለች። እዛም ይሄ በድንጋይ የተሞላውን አደገኛውን ወንዝ መቅዘፍ ትጀምራለች። ሁኔታው በጣም አደገኛ ቢሆንም ሳሻን ግን እያስደሰታት ነው። በስተመጨረሻም አንድ ግራ የሚያጋባ ቦታ ትደርሳለች። ቦታው ላይ በጣም የብዙ ሰዎች ፎቶ አለበት። ቦታው እነዚህ ሰዎች ሞተው ለነሱ መታሰቢያ ፎቶቸው የተቀመጠ ነው የሚመስለው። ሳሻም ለተወሰነ ደቂቃዎች የእነዚህ ሰዎች ፎቶ ስትመለከት ወደ ኋላ መለስ ብላ ስለ ቶሚ ማሰብ ጀመረች። ከዛም እዛው አካባቢ ድንኳን አንጥላ ትንሽ ጋደም ትላለች። በዚህ መሃል የሰው የጫማ ኮቴ የቀሰቅሳትና ምንድነው ብላ ትወጣለች። ማን እንደሆነ አይታወቅም። ቦርሳዋን ግን ወስዶባታል። ተመልሳ ደግሞ ወደ ድንኳና ስትመለስ ድንኳና ውስጥ አንድ ትልቅ እባብ አለ። ሳሻ አሁንም እዚህ ትንሽዬ ጀልባ ውስጥ ትገባና ምንም በድጋሚ ወደ ወንዙ ተመለሰች። ብዙም ሳትርቅ እዛው አካባቢ ሌላ ትንሽዬ ጀልባ ቆሞ ተመለከተች። እናም ማን ነው ብላ በማሰብ ጀልባዋን እዛው አካባቢ አቁማ ወደ ጫካው ገባች። ጫካው ውስጥም እሳት እየነደደ ትመለከታለች። እናም በጣም እርግጠኛ የሆነችው እዚህ ውስጥ ሌላ ሰው አለ ብላ ነው። እናም ጮክ ብላ መጣራት ትጀምራለች። እዚህ አካባቢ ሰው አለ ትላለች። ብዙም ሳይርቅ ቤንን ተመለከተችው። እሱም ወደ እሷ ይመለከትና እዚህ ቦታ መጣሽ እንዴ? እኔ እኮ ሂጂ ያልኩሽ ቦታ ይሄ ነው ይላታል። በጣም ነው የሚያምረው አያምርም ብሎ ይጠይቃታል። ሳሻም ያምራል፣ ነገር ግን የሆነ ሰው ቦርሳዬን ሰረቀብኝ፣ በዛ ላይ ደግሞ ስልኬ ራሱ ቦርሳዬ ውስጥ ነበር አለችው።
ቤንም እየቀለደባት ይሄኔ እንስሳቶች ይሆናሉ የወሰዱብሽ አላት። ከዛም ስለጠፋብሽ ነገር ያን ያህል አትጨነቂ፣ አብዛኛው ጊዜ እኔ ትርፍ ነገሮች ነው የምቋጥረው አላት። ትፈልጊ ከሆነ የምትፈልጊውን ነገር አካፍልሻለሁ ይላል። ከዛም የሚበላ ነገር ሰጣት፣ የሚጠጣም ንጹህ ውሃ ሰጣት። ሳሻም ውሃውን ለመጠጣት ትንሽ ካቅማማች በኋላ በስተመጨረሻም ውሃውን ትጠጣለች። ሳሻም እዚህ አውስትራሊያ ነው ተወልደ ያደግከው ብላ ጠየቀችው። እሱም አይደለም ሕፃን እያለው ነው ከእናቴ ጋር ወደ አውስትራሊያ የመጣሁት ይላታል። ቤንም ምን ያህል ጊዜ ሆነሽ ካምፒንግ ከጀመርሽ ብሎ ይጠይቃታል። እሷም እንደዚህ አይነት ነገሮች በትንሹም ቢሆን አደርጋለሁ አለችው። ቤንም አብዛኛው ጊዜ ተራራ መውጣት ነው የምትወጂው አይደል ብሎ ሲጠይቃት ሳሻም እኔ ከዚህ በኋላ ተራራ አልወጣም ትለዋለች። ቤንም ከፍቅረኛሽ ጋር ስትጣይ ነው ተራራ መውጣት ያቆምሽው አላት። ሳሻም ይሄ ነገር ሲነሳባት ጸጥ ነበር ያለችው። ቤን ያስቀየማት ስለመሰለው ይቅርታ ካስቀየምኩሽ በጣም ይቅርታ አላት። ሳሻም ሱፐርማርኬት ውስጥ ስለተናገሯት ወንዶች ነገረችው። እነዛ ሰዎች መኪናዬን ካምፕ ያረኩበት ቦታ መጥተው በጣም ሲያስቸግሩኝ ነበር አለችው። ቤንም በጣም ጎበዝ ነበር፣ ያን ያህል አላስቸገሩሽም አላት። እሷም በጣም ነበር የደነገጠችው። ቤን እዛው አካባቢ እንደነበር አላወቀችም። በስተመጨረሻም ሳሻ ቤን ጥሩ አመለካከት እንደሌለው ተረዳች። እዛም የሰጣትን ሳህን ታስቀምጥና በቃ አሁን ልሂድ ብላ ከተቀመጠችበት ትነሳለች። እሱም ቆይ እንዳትሄጂ ሲላት እጁ ላይ የእሷን ብሬዝለት ተመለከተች። እናም ቦርሳዋን የሰረቃት ሰው እሱ እንደሆነም ትረዳለች። ቦርሳዋንም ከመለሰላት በኋላ ቀስት ይዞ በቀስት እያስፈራራት ሻንጣዎች ውስጥ የከተትሽውን ነገር አውጥቼ እኔ በምፈልገው መንገድ አስተካክዬልሻለሁ፣ የሆነ ዘፈን ከፍታለሁ፣ ይሄ ዘፈን እስኪያልቅ ድረስ አንቺ በተቻለሽ አቅም እኔ እንዳልይዝሽ መራቅ አለብሽ ይላታል። ሳሻም ልክ እንዳላት ዘፈኑ እንደከፈተ ነበረ ቦርሳዋን ይዛ መሮጥ የጀመረችው። ሳሻም ፈጠን ብላ ጀልባዋን ወደ ውሃው ተወረውረውና ከዛ አካባቢ ለመራቅ ትሞክራለች። ልክ ዘፈኑ እንዳለቀ ቤን በተናገረው መሰረት እሷን ማባረር ይጀምራል። እንደ አጋጣሚ ሆኖ እዛው አካባቢ ትንሽ ፋውንቴን ስለነበረ ሳሻ ሳታስበው ከጀልባው ትገለበጣለች። ሳሻ ከመዋኘት በቀር ሌላ ምንም አማራጭ አልነበራትም። ቦርሳዋን እየጎተተች እንዴትም ብላ ከወንዙ ትወጣለች። እናም ጫካው ውስጥ መሮጥ ጀመረች። ከሱ ለመሸሽ እየሞከረች እያለ ከሩቁ ድምፅ ሰማች። ሳሻም ድምፁን ተከትላ ወደ ድምፁ ስትሄድ ድምፁ የሚመጣው ከስልክ ነበረ። ቤንም አውቆ ነበር ስልኩን እዛ ጋ ያስቀመጠው። ልክ ስልኩን እንዳነሳች ቤን ከሩቁ ቀስት ይወረውርባታል። ሳሻም ፈጠን ብላ ራሷን ለማዳን ትሞክራለች። ቤን እየደጋገመና እየከታተለ የተለያዩ ቀስቶችን ይወረውርባታል። አንድ ቀስት ቦርሳዋን ይመታና ሳሻ ተንሸራታ አሁንም በድጋሚ ወደዛ ወንዝ ትገባለች። ወንዙ በጣም ኃይለኛ ግፊት ስለነበረው እሱ ወደሚወስዳት አቅጣጫ ከመሄድ ውጪ ሌላ ምንም አማራጭ የላትም። ስተመጨረሻም ውሃው ትንሽ ረጋ ወዳለበት ቦታ ስትደርስ እንዴትም ብላ አሁንም በድጋሚ ራሷን ከወንዙ ውስጥ ታወጣለች። እግሯ ላይ ትንሽ ቁስል አለ። በቀስት አግኝቷታል። ቦርሳዋ ውስጥ ያለው ስልክ ደግሞ ተሰብሯል። ሳሻ ቦርሳዋ ውስጥ ቸኮሌት ታገኝና ቸኮሌቱን ትበላለች። አሁንም ምንም አማራጭ ስለሌላት ሳሻ ጫካ ውስጥ እየሮጠች ነው። ከዛም ራሷን የሆነ ዋሻ ውስጥ ታገኛለች። ዋሻ ውስጥ ከገባችን በኋላ ወደ ላይ የዋሻውን ድንጋይ ከመውጣት ውጪ ሌላ ምንም አማራጭ አልነበራትም። ወደ ላይም ከወጣች በኋላ ከፍታ ቦታ ላይ ሆና አጉሊ መነጽሯን እየተጠቀመች ቤን የት አካባቢ እንዳለ ለማየት ትሞክራለች። አካባቢ ውስጥ ወደ እሷ ለመጠጋት እየሞከረ ነው። ሳሻ አሁንም በአጉሊ መነጽሯ ስትመለከት ቤን የት እንዳለች እንዳወቀ ተረዳች። ሳሻ ምንም አማራጭ ስለሌላት ወደ ታች ትወርድና በድጋሚ ዋሻ ውስጥ ለመደበቅ ትሞክራለች። ቤን ወደ ዋሻውም ይመጣና እሷን ለመፈለግ ይሞክራል። ነገር ግን አላገኛትም። ቤንም ያንን አካባቢ ጥሎ ከሄደ በኋላ ሳሻ ከዛ አካባቢ ትወጣና ጉዞዋን ቀጠለች። የተቻላት አቅም ከዛ አካባቢ ለመራቅ ትሞክርና ከዛም አሁንም አጉሊ መነጽሯን አውጥታ ወደ ቤን ትመለከታለች። እሱ በጣም እየተዝናና ነው። ረጋ ብሎ ወንዝ ውስጥ ዘሎ እየገባ እየዋኘ ነበረ። ሳሻም ቀስ ብለ ወደ ወንዙ ትገባና እየዋኘች በጣም ተረጋግታ ወደ እሱ ጀልባ ትሄዳለች። እዛም ቀስ ብላ የሱን ጀልባ ለመፍታት እየሞከረች እያለ ቤን ያስቀመጠው ወጥመድ እግሯን ይይዘዋል። እሷም ለማምለጥ በምትሞክርበት ሰዓት ድምፅ ስታሰማ ቤን ፈጥኖ ይመጣና እግሯን ይጎትተዋል። ሳሻም የያዘችው ስፕሬይ ስለነበረ ያንን ስፕሬይ አይኑ ላይ ረጨችው።
ቤንም ራሱን ውሃ ውስጥ እየደፈቀ የሚያቃጥለውን አይኑን ትንሽ ካስታገሰ በኋላ ቀስቱን ይዞ ይመጣና እንዳትንቀሳቀሽ ያላት። ከዛም እጇ ላይ የያዘችውን ስፕሬ እንድትወረውር ነገራት። ከዛም እግሯን የያዘውን ነገር ያስለቅቅላታል። ሳሻ በጣም ግራ ተጋብታ ምን አይነት ጨዋታ ነው የምትጫወተው ብላ ጠየቀችው። ከዛም እጇን ጥፍር አድርጎ ከዛፍ ጋር ያስረዋል። ከዛም ገመዱን እያጠበቀው መጣ። በዚህ መሃል በጣም ሲያምሽና ህመሙን መቋቋም ሲያቅተሽ ንገሪኝ አላት። የሚቀጥለው ቀን ትንሽየዋ ጀልባ ላይ ይጭናትና ይዟት ወንዝ ውስጥ ይሄዳል። ቤንም ስለ ማንነትሽ በደንብ ነው ማቀው፣ ስለ ፍቅረኛሽ ቶሚም ሰምቻለሁ አላት። ቶሚ በጣም ጎበዝ ሰው ነበረ። እናም ደረሰበት የምትይው አደጋ ለእኔ ምንም እውነት መስሎ አልታየኝም ይላታል። እሱ እያዋራት እያለ ሳሻ እንዴት አድርጋ ራሷን እንደምታስመልጥ እቅድ እያቀደች ነው። ቤንም የቶሚን ቀብር ስነስርዓት እንዴት ነው ያከናወንሽው ብሎ ጠየቃት። ሳሻው ሬሳው አልተቀበረም፣ ተቃጥሎ አመዱን የተደፋው አለችው። ቤንም እንደዛ ከሆነ የቶሚን አመድ እዚህ ለመድፋት ነው ወደዚህ የመጣሽው አይደል ብሎ ይጠይቃታል። ምክንያቱም ቶሚ ተወልዶ ያደገው እዚሁ አውስትራሊያ ውስጥ ነው። ሳሻም የሆነ ነገር ልክ ልታነሳ ስትል ቤን ያውቅባትና ገፍትሮ ከጀልባው ውስጥ ይጥላታል። ሳሻ አሁንም ቢሆን እጇ እንደታሰረ ነው። ቤን ወንዝ ውስጥ በፍጥነት ጀልባዋን እየነዳ ይሄዳል። ሳሻ እጇ እንደታሰረ ከኋላ እየተጎተተች ነበር። ቤንም ውሃ ውስጥ እየጎተተ ውሃው ትንሽ ወደ ተረጋጋ ቦታ ሲደርስ ያቆምና ከጀልባው ውስጥ ይወርዳል። በስተመጨረሻም ቤን የሱ ምስጢራዊ ቦታ ይዟት ይመጣል። ሳሻ እዚህ ዋሻ ውስጥ ልክ እንደገባች ባየችው ነገር በጣም ነበር የደነገጠችው። ዋሻው ውስጥ የተለያዩ ሰዎች ሬሳ አለ። ቤንም ከመግደሉ በፊት ችግር ያለብኝ ይመስልሻል ብሎ ይጠይቃታል። ሳሻም ችግር የለብም፣ ነገር ግን ሰዎች የጎዱ ትመስላለህ አለችው። እናም እነዚህ ሰዎች እንዴትም አድርገው ገዱ፣ እኔ ለነሱ በጣም ይቅርታ ልል እፈልጋለሁ ትለዋለች። ቤንም አርቲፊሻል ጥርሱን ያነሳና ትክክለኛ ጥርሱን አሳያት። ጥርሶቹ ልክ የእንስሳት ጥርስ ነው የሚመስለው። ከዛም እጇን ያስረውና ወደ ላይ ያንጠለጥላታል። ሳሻም ከአልጋው አጠገብ ስላለው ፎቶ ትጠይቀዋለች። ይህንም እናቴ በጣም ልዩ ሴት ነበረች፣ አሁን ግን ሁሌም ቢሆን ከኔ ጋር ነች ይላታል። ቤን ለመጀመሪያ ጊዜ የገደለው የገዛ እናቱን ነው። ሳሻም አጋጣሚውን ስታገኝ ራሷን ለማስመለጥ ፈጠን ብላ ጆሮውን ትነክሰዋለች። እንጠልጥላ የነበረበትም ገመድ ይላላና ወደ መሬት ትወድቃለች። አጋጣሚውን ስታገኝ ፈጠን ብላ ከሱ ለማምለጥ ሞከረች። ቤን ከኋላዋ እየተከተላት ነው። እጁ የታሰረበትን ገመድ ጫፉን ያገኘውና ገመዱን ከራሱ ጋር ያስረዋል። ሁለቱም አንድ ላይ እዛው ውሃ ውስጥ ናቸው። ውሃው በጣም ጉልበት ስለነበረው ቤን ራሱን ይስታል። ሳሻ እንዴትም ብላ እጇ ላይ የታሰረውን ገመድ አስለቅቃ ራሷን ማዳን አለባት። ድንጋይ እየቀጠቀጠች እጇ ላይ የታሰረውን ገመድ ለማስለቀቅ ትሞክራለች። እዚህ ሰዓት ቤን ራሱን ከሳተበት ይነቃና ወደ እሷ ይመጣል። እሷን ባለ በሌላ አቅሟ እሱን ውሃ ውስጥ እየደፈቀች በድጋሚ ራሱ እንዲስት ትሞክራለች። ቤን እየታገላት ነበር። ሮሯን ንቅ አድርጎ ይዛትና ያንቃታል። ሳሻም ፈጠን ብላ ድንጋይ ታነሳና በድንጋይ መታጣለችው። ዛም አሁንም በድጋሚ በድንጋይ ትመታውና እግሩን ትሰብረዋለች። ሁለቱ በየራሳቸው በኩል በጣም ተጎድተዋል። እናም እዛው በወደቁበት ይቀራሉ። ለረጅም ሰዓት ዝም ከተባባሉ በኋላ ሳሻ ስለ ቶሚ ማውራት ጀመረች። ከተራራው ላይ ሲወድቅ እኔንም ወደ ታች እየጎተተኝ ነበር። በህይወት መኖሩን እንኳን ሳላረጋግጥ ነው ገመዱን ቆርጬ እሱን የጣልኩት አለችው። እሱ እዛ ቦታ የተገኘው እኔ እዛ ቦታ ስለተገኘው ነው እንጂ የእውነት ፈልጎ አልነበረም ትለዋለች። የሚቀጥለው ቀን ሳሻ ስትነቃ ፊት ለፊት ያለውን ተራራ መመልከት ትጀምራለች። ዞሮ በጫካው በኩል የሚሄዱ ከሆነ ረጅም ጊዜ ይወስድባቸዋል። ቤን ደግሞ ጉዳቱ ያን ያህል አያስቆየውም። ስለዚህ የግድ ይህንን ተራራ መውጣት አለባት። ቸዋን ደግሞ ሳይሆን ከቤን ጋር አንድ ላይ ሳሻም አንድ ላይ ይህንን ተራራ ወደ ላይ እንወጣዋለን አለችው። እናም እንድረዳህ የምትፈልግ ከሆነ አሁን ፈጠን ብለ እጄን ፍታው ትለዋለች። ቤንም መጀመሪያ ሁለታችንንም ተራራው ጫፍ ላይ አድርሽንና ከዛ ነጻ ትሆኛለሽ አላት። ተራራው ላይ እኔን ልትጥይ የምትሞክሪ ከሆነ አለቅሽም፣ እገልሻለሁ ይላታል። ሳሻም ተራራውን ወደ ላይ መውጣት ጀመረች። እሷ ወደ ላይ በወጣች ቁጥር ቤን እሷ ላይ ተንጠልጥሎ ወደ ላይ እየወጣ ነው። በጣም እየተጠነቀቀችና ቀስ እያለች ወደ ላይ ከፍ እያለች እየመጣች ነበር። እዚህ መሃል ቤን ስለ ቶሚ አወዳደቅ ይጠይቃታል።
ሳሻ ምንም መልስ አትሰጠውም። ጸጥ ብላው ዝም ብላ ተራራውን ወደ ላይ ትወጣለች። ሳሻ በዚህ መሃል ቤን የታሰረበትን ገመድ ትፈታና ትንሽዬ እንጨት ላይ ታስራታለች። ቤን ድምጿ ሲጠፋበት እሷን መጎተት ጀመረ። ምን እያረግሽ ነው? ሁለታችንም አብረን ነው የምንወጣው አላልሽኝም? አላት። ቤን እሷን ጥላለሁ ብሎ ዝም ብሎ ገመዱን ሲጎትት በላዩ ላይ የታሰረው ገመድ ይፈታል። እሷም በጣም ተናዳበት እቱ ላይ ያሰረችውን የእሱን ገመድ ትፈታውና ቤን ወድቆ ይሞታል። የሳሻ ትግል እዚህ ላይ አላበቃም። አሁን ተራራውን ወደ ላይ የምትወጣበት ምንም አይነት መሳሪያ የላትም። አሁን ሳትወድ በግዷ ተራራውን ወደ ላይ ብቻዋን መውጣት አለባት። ሳሻ እንዴትም ብላ ለህይወቷ እየታገለች ተራራውን ወደ ላይ ወጥታ ትጨርሳለች። ተራራው ጫፍ ላይ ከደረሰች በኋላ ነው ሙሉ ለሙሉ በእረፍት ስሜት በረጅሙ የተነፈሰችው። ተራራውን ወጥታ ጨርሳ መንገድ ዳር ከደረሰች በኋላ ሰዎች ታገኝና ወደ መኪናዋ ይሸኟታል። ሳሻም ፖሊስ ጣቢያ ከደረሰች በኋላ የጠፉ ሰዎችን ፎቶ ተመልክታ እነዚህ ሰዎች የት እንዳሉ አውቃለሁ ትላለች። ፖሊሶች የሚሄድና የእነዚህ የሞቱ ሰዎችን ሬሳ ሰብስቦ ወስዶ በክብር ይቀብራል። የዚህ ፊልም ታሪክ እዚህ ላይ ያበቃል። ፊልሙን ወዳችሁታል ብዬ አስባለሁ። እንዳያችሁት ከሆነ የቤተሰብ ቁጥራችን 55,000 ሊገባ ትንሽ ነው የቀረው። ሰብስክራይብ እያደረጋችሁ እኔታችሁን አግዙኝ። እወዳችኋለሁ። ቻው